የዓለም አትሌቲክስ ዘገባ እንደሚያመለክተው አትሌት ገለቴ ቡርቃ ገና በልጅነት እድሜዋ ነበር ባለቤቷን ያገባችው። ይህ ጋብቻ ገለቴ በትጋት ሰርታ የምታመጣውን ገንዘብ ሙሉ ለሙሉ ባሏ እጅ እንዲገባ አስችሎታል። ታክሲ ሹፌር የነበረው ይህ ሰው ገለቴ ላይ ሌላ ሴት እንደደረበባት መረጃዎች ቢደርሱም ይህንን ማረጋገጥ አልተቻለም ነበር። ሆኖም ገለቴ ባፈራችው ሀብትና ንብረት አሁን ላይ ሌላ ሴት አግብቶ በሰላም እየኖረ ይገኛል። ገና ልጅ እያለች ገንዘቧና ህይወቷን የሰጠችው ባሏ አሁን ላይ እሱ በሷ ገንዘብና ንብረት በሰላም እየኖረ ገለቴ ግን በሰቀቀን እንድትኖር አድርጓታል። ከዚህ ጀርባ በፍርድ ጉዳይ ትልቅ ሰው ለሱ ብቻ የሚያግዝ ሰው እንዳለ መረጃዎች ያረጋግጣሉ። እንዲሁም ገለቴ ባለቤቷን ሙሉ ለሙሉ አምናው ባሌ ህይወቴ ነው ብላ ብዙ ነገር ብትሆንለትም ሰውየው ግን ገለቴ ልቧን ለዘመናት እንደሰበረው በዙሪያቸው ያሉ ሰዎች ምስክር ናቸው። የአትሌቶች ህይወት ላይ የባሎቻቸው ከፍተኛ ሚና እንዳለ ሆኖ ምኑንም ሳያውቁ በሚገቡበት የትዳር ዓለም በባሎቻቸው የተካዱ አትሌቶችም በዚሁ ልክ አሉ። ምናልባትም አሁን ላይ ዝናባት ባዶ አስቀራት። ደራርቱም ከፍተኛ ችግር ላይ ወደቀች። የምትገባበት የምትሄድበት ጠፋት። በወቅቱ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ቀድሞ ስለ ጉዳዩ ሰምተው ኖሮ ደወሉላት። መለስ ነኝ፣ ቢሮ ፈልግሻለሁ ነይ ተባለች። የገጠማትን ችግርም እንዲነግሯት ጠየቋት። ደራርቱም አፍራ ባሌ በደለኝ ከማለት ተቆጠበች። ሆኖም አቶ መለስ ነገሩን ባለፈው ሳምንት እንደሰሙና ዝርዝሩን እንድታስረዳቸው ጠየቋት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏ ስልኩን ደንግጦ ጣለው። ስልኩ በድጋሚ ተደወለ። መለስ ነኝ፣ ተረጋጋ፣ ከደራርቱ ጋር የገጠማችሁን ችግር ለመወያየት ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50-50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና እፈልግሃለሁ፣ ሰው ልክልሃለሁ አሉት። የደራርቱ ባል አረ ሁሉንም ትውሰድ፣ አሁኑኑ መልስላታለሁ፣ እኔ እኮ ተናድጄ ስለተጣላም ብዬ እንጂ ሲል መለስ ዜናዊ ያስቆመውት። አይ ሁሉንም አይሆንም፣ ግማሹ ላንተም ይገባሃል፣ ግማሹን ግን መልስላት፣ ያላንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰልኝ በማለት ይህንን ታሪክ በአንድ ወቅት ደራርቱ ቱሉ ራሷ ባንደበቷ ተናግራው ነበር። ይህ አሁን በሌላኛው አትሌት ገለቴ ቡርቃ ላይ ደረሰ። አይዞሽ ገለቴ ብዙ ሰዎች የሚጠቀሟት ቃል ነች። ቀነኒሳ በአንድ ቃለ መጠይቁ ላይ አትሌት ገለቴ ቡርቃን ለማጽናናት ባለም አቀፍ ቴሌቪዥን ላይ እንዲህ ነበር ያለው። አይዞሽ ገለቴ አይዞሽ በቃ ምን እናርግ በቃ ምንም ማድረግ አይቻልም። ጀግናው አትሌት ቀነኒሳ በቀለ አይዞሽ ገለቴ ዛሬ በትክክለኛው ቦታ ጥቅም ላይ ሊውል ይመስላል። አትሌቷ ገመዳ የተባለው ሾው ላይ ቀርባ ባለቤቴ ዘረፈኝ ጎዳና ላይ ልወጣ ነው ብላለች። ባለቤቴ ዘረፈኝ ጎዳና ልወጣ ነው ድረሱልኝ፣ በሩጫ ዘመን ያገኘሁትን ሀብትና ንብረት ባለቤቴ ወስዶታል፣ ጎዳና ልወጣ ነው፣ መንግስት ይድረስልኝ። መኖሪያ ቤትና መንግስት በተለያየ ጊዜ ሸለመኝ 11 መሬቶች ውስጥ 10ሩ ባለቤቴ ሸጦታል። አሁን ከምኖርበት ቤትም ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው። ካሉኝ 5 መኪናዎች 4 መኪናዎችን ባለቤቴ ሸጧቸዋል። አሁን ልምምድ አቁሜ በፍርሃት ከቤቴ ለ1 ዓመት ሳልወጣ ተቀምጫለሁ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የኔን ጉዳይ የተመለከተ አይደለም። መንግስትና ህዝብ ይድረስልኝ ብላለች ጀግናዋ አትሌት ገለቴ ቡርቃ። አደባባይ የወጣሁት ህዝቤን ሊደርስልኝ ነው ያለችው አትሌቷ በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ አድርጋ ነበር። አደባባይ የወጣሁት ህዝቤ ያለሁበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነው ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓመተ ምህረት ከቤት ጠፍቶ 8 ወራትን ከቆየ በኋላ ፍርድ ቤት እንዳቀረባትና
እስካሁን ክርክር ላይ እንዳሉ ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ቤቷን ባዶ እንዳገኘችው ገልጻለች። ፍለጋዋን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳትም ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸውን እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳም አላፈርስም እንዳለች ነገር ግን በጫና ጋብቻው እንደፈረሰ ተናግራለች። ከዚያም ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሽጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤትም በ2008 ዓ.ም ውክልናው የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች 4 መኪናና ሌሎች በርካታ ንብረቶች ተሸጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳልካፈል አንዷን የቀረችውን ቤትን ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደባት ያላትንም አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ተናግራለች። ከዚህም አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቷን እንዳያገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ መልኩ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ተናግራለች። ይህ ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤን ይደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝቡ ያለሁበትን ሁኔታ ይወቅልኝ ብላለች። አትሌት ገለቴ ቡርቃ ገና በልጅነቷ አባቷን በሞት አጣች። እናቷ የአካል ጉዳተኛ ሆና አሳድጋት በብዙ ችግር ውስጥ አልፋ ነበር። በባዶ እግሯ ነበር ሩጫ የምትለማመደው። ከመክሳቷ የተነሳ ንፋስ ይዟት እንዳይሄድም ከበድ ያለ ንፋስ ሲመጣ ግድግዳ ስር ትለጠፍ ነበር። ሩጫ በባዶ ሆዷ ሆና ስትሮጥ ልምምድ ላይ ደም ተፍታም ታውቃለች። በብዙ ስቃይና መከራ ዓላማዋ ላይ ደረሰች። ሀገሯን ወክላም በዓለም አቀፍ ውድድሮች ለመወዳደር በቃች። የሀገሯን ባንዲራ ከፍ አድርጋው ለበለበች። በዚህም በተለያዩ ጊዜ ከሩጫውና ከሀገሯ የተበረከቱላት 11 ቤቶች በተለያዩ የኢትዮጵያ ከተሞች አገኘች። የ5 መኪና ባለቤትም ሆነች። እነዚህ ለአንድ አትሌት ተራ ነገሮች ቢሆኑም ለገለቴ ቡርቃ ግን የህልውና ሀብቶቿ ናቸው። የታክሲ አገልግሎት ሲሰጣት ከነበረው ግለሰብ ጋር ጋብቻ መሰረተች። ሰውየው አጋዥ አልሆናትም፣ ጠላት ሆነባት፣ ከዳት። ካሏት 11 ቤቶች 10 ቤቶችን በዘመድ አዝማዱ ስም በሽያጭ ስም አዞረ። መኪኖቿንም እንደዛው። አሁን አንድ የቀራትን ቤትም በፍርድ ቤት ተከራክሮ ሊካፈላት ከጫፍ ደርሷል። እቺ የሀገር ኩራት የነበረች ጀግና ሴት ጎዳና ልትወጣ ነው። ለሚዲያ እንዳትናገር ያስፈራራታል። ጭቆናው ከባድ ነው። የሀገር ባንዲራ ከፍ ያደረገች ሴት ክብር እንጂ በዚህ ደረጃም ውርደት አይገባትም። የህግ ባለሙያዎች፣ አክቲቪስቶች፣ የሚመለከቷቸው የመንግስት አካላት ትኩረት ሰጥተው ሊፈቱት ይገባል። ምክንያቱም ገለቴ ለብዙ ጠንካራ ሴቶች ምሳሌ ናት። ብዙ ጠንካራ ሴቶችን ተወክላለች። አትሌቷ በሩጫ ዘመን ያገኘችውን ሀብትና ንብረት ባለቤቷ መውሰዱን ገልጻ ጎዳና ላይ ልወጣ ነው፣ መንግስት ይድረስልኝ ብላለች። ለድራርቱ የደረሰላት ጠቅላይ ሚኒስትሩ ነበር። ለገለቴ ጠቅላይ ሚኒስትሩ እንኳን ባይሆን ሌሎች የሚመለከታቸው የመንግስት ኃላፊዎች ጉዳዩን ሊያዩላት ሊደርሱላት ይገባል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት የሆነችው አትሌት መሰረት ደፋር አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማትን ችግር ተነግሮ የማያልቅ ወይም ተነግሮ የሚያልቅ አይደለም ስትል ተደምጣለች። ለሀገሯ ይህን ያክል ዋጋ የከፈለችው አትሌት ከ2010 ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለመንከራተቷ
በቅርበት አውቃለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ህግ ለዚች ሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ብላለች። መንግስትም ለጉዳዩ ትኩረት እንዲሰጠው የኦሎምፒክ ሻምፒዮና መሰረት ደፋር አሳስባለች።